ኢትዮጵያን አይነክ ያደረገው መሳሪያ በዓለም ላይ ከሚገኙ ጠንካራ የአየር መከላከያ ዘዴዎች መካከል ከቀዳሚዎቹ ይመደባል። የድሮን ጋጋታ፣ የክሩዝ ሚሳኤል ውርጅብኝና የተዋጊ ጄቶች ጥቃት ፈጽሞ የሚያስጨንቅ አይደለም። ከጠላት የሚተኮሱ የጦር መሳሪያዎችንም በረሃ ለበረሃ አሳዶ የመምታት ልዩ ችሎታን ተላብሷል። ይህ የአየር መከላከያ ዘዴ ታዲያም በሳይንስ ፊክሽን ፊልም ላይ ያለ መሳሪያ ሳይሆን በጋዱ ዓለም ላይ ተሰርቶ በበርካታ አውደ ውጊያዎች ስኬታማ የሆነው ፓንሲር የሩሲያ የአየር መከላከያ ሚሳኤል ነው። የሩሲያው የአየር መከላከያ ዘዴ ታዲያም አሁን በሀገራችን ኢትዮጵያ እጅ ገብቷል። የአየር ውጊያ የበላይነት የጦርነት ውጤትን በሚለውጥበት አሁን ባለንበት ዓለም ላይ ኢትዮጵያም ይህን የአየር መከላከያ ዘዴ በእጇ ማስገባቷ የምስራቅ አፍሪካ ብቻ ሳይሆን የመላው የአፍሪካ አህጉር ጠንካራ የአየር መከላከያ ያላት ሀገር ያደርጋታል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ጥንቅራችን ላይ በኢትዮጵያ እጅ ስለገባው ፓንሲር የአየር መከላከያ ዘዴ የምንላችኋለን። እስከ ፍጻሜው አብራችሁን ቆዩ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። ፓንሲር በኢትዮጵያ እጅ ነው። በፈረንጆቹ 2019 የኢትዮጵያ መገናኛ ብዙሃን በቢሾፍቱ የጦር ኃይል ቤዝ ተገኝተው አንድ ልዩ ዘገባን ለሀገሪቱ ሕዝብ ሲያስተላልፉ 8 በ8 የሆነ ባለመንትያ አፈሙዝ መሳሪያም በካሜራቸው እይታ ውስጥ ገብቷል። ይህ መሳሪያ ታዲያ ፓንሲር S1 መሆኑን መሳሪያውን የሚያውቀው ሰው ወዲያው የመረዳት እድል አለው። በ2020 ሩሲያም ይሄን መሳሪያም ለኢትዮጵያ መሸጧን የሚገልጽ ማረጋገጫን ሰጥታለች። ከ3 ዓመት በፊት በመንግስት የቴሌቪዥን ጣቢያዎች ታይቶ የነበረው ሩሲያ ሰራሹ ፓንሲር ጸረ አውሮፕላን መድፍና ሚሳኤሎች ዳግመኛ በ2023 በአንድ ላይ የተገጠሙበት መላውን የአገሪቱን የአየር ክልል መቃኘትና እስከ 36 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን መምታት የሚችል የአየር ጥቃት መከላከያ ስርዓት በወታደራዊ ትዕይንቱ ላይ ከተስተዋሉት መካከል ይገኝበታል። በ2023 ደግሞ ከፓንሲር 1 የተሻሻለው ፓንሲር 2 በኢትዮጵያ ህዳሴ ግድብ ዙሪያም መተከሉን የሚያሳይ የሳተላይት ምስል በማህበራዊ ሚዲያዎች ላይ ተሰራጭቷል። ኢትዮጵያም የህዳሴውን ግድብ መምታት አይቻልም የሚል መልእክትን በዚህ የአየር መከላከያ ዘዴ በኩል አስተላልፋለች። በ2024 ኢትዮጵያ የፓንሲር አየር መከላከያ ዘዴዎችን በቁጥር ወደ 6 ከፍ በማድረግ ይበልጥ የአየር ክልሏን ጥበቃ አጠናክራለች። በ2022 የፓንሲር አየር መከላከያ ዘዴ ባትሪዎች በመብረቅ አደጋ ሲመቱ የኢትዮጵያ ጦር በጥቂት ጊዜያት ውስጥ የተመቱትን ባትሪዎች በመተካት ያለበትን ደረጃ አሳይቷል። በአንዱ ባትሪ ከ13 እስከ 15 ሚሊዮን ዶላር የሚያስወጣው ፓንሲር የአየር መከላከያ ዘዴ ከአሜሪካው F-35 ተዋጊ ጄት ያነሰ ግዢ ዋጋ ያለው ቢሆንም ያለው ጠቀሜታ ግን ከF-35 በላይ ነው። የጦር ሜዳው አውሬ ፓንሲር ለምን ይፈራል? የፓንሲር አየር መከላከያ ዘዴ 30 ሚሜ መድፍ ያለው ሲሆን በአንድ ደቂቃ ውስጥም 5000 ዙር ተኩስን መፈጸም የሚያስችል አቅም አለው። ከመድፉ በተጨማሪም የፓንሲር ሚሳኤል ማክ 3 ፍጥነት ያለው ሲሆን በ20 ኪሎ ሜትር ርቀትና በ15 ኪሎ ሜትር ከፍታ ያለን ማንኛውንም የጠላት ኢላማ መጥቶ ይመጣል የተለየ አቅምን ተላብሷል። ፓንሲር የአየር መከላከያ ዘዴ በጦር ግንባሮች ላይ ተሳትፎ በርካታ ድሎችን ያመጣም ታላቅ የአየር መከላከያ ዘዴም ነው። በሶሪያ ውስጥ የቱርኩን RF4 ጄቶችንና በርካታ የጠላት ድሮኖችን በማደባየት ትልቅ ስምን አትርፏል። በዩክሬንና ሩሲያ ጦርነት ላይም የሃይማርስ ሚሳኤሎችንና
የዩክሬን አጥፍቶ ጠፊ ድሮኖችን መጥቶ በመጣሉ ረገድ ትልቅ አስተዋጽኦ ነበረው። ከዚህ ቀደም የነበረው የፓንሲር አየር መከላከያ ዘዴ በአንድ ጊዜ 22 ሚሳኤሎችን ብቻ ይይዝ የነበረ ሲሆን በ2025 ቁጥር ወደ 48 ከፍ ብሏል። የሚሳኤል መጠኑ ከፍ ማለቱ ታዲያም በናዳ የሚመጣውን አጥፍቶ ጠፊ ድሮን መጥቶ በመጣሉ ረገድ ያለውን አቅም ከፍ አድርጎታል። ሮስቴክ የተሰኘው የሩሲያ መሳሪያ አምራች ኩባንያም በመስከረም ወር አዳዲሶቹን ፓንሲር ሚሳኤሎች ለኢትዮጵያ መስጠቱም ተነግሯል። የአዲሱን ፓንሲር ሚሳኤል ወደ ኢትዮጵያ መግባት ተከትሎ ታዲያ ኢትዮጵያ አየሯን አጥራለች ቢባል ማጋነን አይሆንም። ለኢትዮጵያም የስትራቴጂክ የበላይነት የፓንሲር ሚና የግብጽ ኢላማ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በፓንሲር ሚሳኤል መታጠሩን ተከትሎ ከአሁን ወዲህ ግብጽ በፍጹም የህዳሴውን ግድብ ለመምታት አቅሙ አይኖራትም። እየረከሰ የመጣውን የድሮን ዋጋ ተከትሎ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖች ድሮንን ቢታጠቁ ምስጋና ለፓንሲር የአየር መከላከያ ዘዴ ግባናም የኢትዮጵያ ጦር የታጣቂ ቡድኖችን ድሮን በቀላሉ መጥቶ መጣል ይችላል። ፈጣኑ ፓንሲር የአየር መከላከያ ዘዴ በፍጥነት ወደ ውጊያ መግባት የሚችል ሲሆን ሜካናይዝድ ክፍለ ጦሮችን በመጠቀምም ትልቅ ሚናን መወጣት የሚያስችል አቅምን ተላብሷል። ፓንሲር በኢትዮጵያ እጅ መግባቱ በጠላቶቿ ላይ የሚፈጥረው የስነ ልቦና የበላይነት ቀላል የሚባል አይደለም። በሶሪያ ሊቢያና ዩክሬን ተሞክሮ ስኬታማ የሆነው ፓንሲርን ኢትዮጵያ መያዟ ደግሞ ለሀገሪቱ ጦር በራስ መተማመንን ይጨምርለታል። ግብጽ ኤፍ-16 ተዋጊ ጄቶቿን እያበረረች በሱዳን በኩል አድርጋም በኢትዮጵያ ድንበር ብትገኝ የኢትዮጵያው ፓንሲር ሚሳኤል በደቂቃዎች ውስጥ ምላሽን በመስጠት የካይሮ ተዋጊ ጄቶች በመጡበት እንዲመለሱ ማድረግ ይችላል። ከትግራይም ሆነ ከኤርትራ የድሮን ጥቃት ቢጀመር የኢትዮጵያው ፓንሲር ሚሳኤል የኢትዮጵያን ዋና ዋና ከተሞችና ወታደራዊ ካምፖች በቀላሉ ከድሮን ጥቃት በመመከት የኢትዮጵያ ጦር የበላይነትን ያረጋግጣል። ይህ ሁሉ ተደማምሮ ታዲያ ኢትዮጵያ የአየር ክልሏን በአግባቡ መጠበቅ የሚያስችላትን አቅም የሚያላብሳት ፓንሲር የአየር መከላከያ ዘዴ ይሆናል። አቅሙን ከፍ ያደረገው ፓንሲር የሩሲያን ጦር እንደሚያጠናክር የተነገረለት አዲሱ ፓንሲር ኤስኤምዲ የአየር መቃወሚያ ይፋ የተደረገው ከወራት በፊት ነው። የሩሲያ የመንግስት ኢንዱስትሪ ኮርፖሬሽን ሮስቴክ የፓንሲር ኤስ የአየር መከላከያ ሚሳኤል መድፍ ስርዓት የውጊያ ተሽከርካሪዎችንም አስረክቧል። አዲሱን ፓንሲር ኤስኤምዲ ልዩ የሚያደርጉ ባህሪያቱን ስንመለከት በማስወንጨፊያው እስከ 48 አነስተኛ ሚሳኤሎችን መያዝ ይችላል። መደበኛ ሚሳኤሎችና አነስተኛ ሚሳኤሎችን አጣምሮ የያዘ በመሆኑ ጠቅላላ የጥይት ክምችት ላይ ማስተካከያ ማድረግም ያስችላል። ውስብስብ የአየር ላይ ኢላማዎችን ደጋግሞ በመለየትና በማውደም በውጊያ ላይ ውጤታማነቱም ተረጋግጧል። ሙሉ በሙሉ ምርመራ ተደርጎለት በወታደራዊ ኢንስፔክተሮች በይፋ ተቀባይነትን አግኝቷል። የፓንሲር ስርዓቶች የሩሲያን ሰማይ ለመጠበቅ እጅግ በጣም ውጤታማ ናቸው ሲሉ የሮስቴክ የጦር መሳሪያዎች ክላስተር ዳይሬክተር ቤካን ኤዝዶጎቭ በቅርቡ ተናግሯል። ኢትዮጵያም ይህን አዲሱን ፓንሲር በእጇ ስለማስገባቷ የሚያሳዩ መረጃዎች በተለያዩ መገናኛ ብዙኃን ሲዘገቡ ነበር። እያደገ ያለው የኢትዮጵያ ጦር አቅም ኢትዮጵያም በወታደራዊ አቅም በአህጉሪቱ ካሉ 54 ሀገራት መካከል የአምስተኛ ደረጃ ላይ የምትገኝ ሲሆን ከፊቷም የሚገኙት ግብጽ፣ አልጄሪያ፣ ደቡብ አፍሪካና ናይጄሪያ ናቸው። ከአፍሪካ በህዝብ ብዛቷ ሁለተኛው ላይ የምትገኘው ኢትዮጵያም በአሁኑ ጊዜ 118 ሚሊዮን ህዝብ እንዳላት የግሎባል ፋየር ፓወር ኢንዴክስ መረጃ ያመላክታል። በምጣኔ ሀብትም ሆነም ኢትዮጵያ ከአካባቢው ሀገራት ትልቋ ናት። ውስጣዊና ውጫዊ የደህንነት ስጋት ያለባት ኢትዮጵያ የምድር የአየርናም የባህር ኃይል ያላት ሲሆን በወታደራዊ አቅሟ በዓለም በ52ኛ ደረጃ ላይ ስትገኝ ከአፍሪካ ደግሞ 5ኛ ሀያል አገር ናት። ከ160 ሺህ በላይ መደበኛ ሰራዊት ያላት ኢትዮጵያ ከ2 ቢሊዮን 97 ሚሊዮን ዶላር በላይ በጀት በመመደብ በዙሪያዋ ካሉ ሀገራት ሁሉ ከፍተኛውን ገንዘብ ለሰራዊቷ ታውላለች። ግሎባል ፋየር ፓወር እንደሚለው ከሆነም ኢትዮጵያ 91 ወታደራዊ አውሮፕላኖች አሏት። ከነዚህ መካከል 23ቱ ተዋጊ ጄቶች ናቸው። በተጨማሪም የጠላትን ኢላማ የሚመቱ እንዲሁም በጦር ሜዳዎች የቅኝት ስራ የሚያከናውኑ የተጎዱ የሚያነሱ ልዩ ወታደራዊ ግዳጆችን የሚደግፉና የመሳሰሉትን የሚሰሩ 37 ሄሊኮፕተሮች አሏት።
የትራንስፖርት አገልግሎት የሚሰጡ እንዲሁም ለስልጠና የሚውሉ 37 የተለያዩ መጠን ያላቸው አውሮፕላኖችም አሏት። በዚህም እንደ አውሮፓውያን አቆጣጠር በ2024 በተሻሻለው የግሎባል ፋየር ፓወር ሪፖርት ላይ ባይጠቀስም ኢትዮጵያ ትንሽ የማይባል ቱርክ፣ ቻይናና ኢራን ሰራሽ ሰው አልባ አውሮፕላኖች ወይም ድሮኖች እንዳሏት ይታመናል። በተጨማሪም ኢትዮጵያም ከሩሲያ መንግስታዊ ጦር መሳሪያ አምራች ከሆነው ሮስቴክ ጋር ሱ-35 የተሰኘ የባለብዙ አገልግሎት አራተኛ ትውልድ ተዋጊ ጄት ግዢ ስምምነት መፈጸሟን ብላክ ሚረር የተሰኘ መረጃ ጠላፊ ቡድን ባወጣው ሰነድ አጋልጧል። ኢትዮጵያ ከሩሲያ ጋር 6 የሱ-35 ዘመናዊ የባለብዙ አገልግሎት የጦር ጄት ለመግዛት መስማማቷን ሰነዱ ይፋ ያደረገ ሲሆን ለኢትዮጵያ የአየር ውጊያ አቅም የበላይነት ከፍተኛ ጠቀሜታ እንደሚኖረው ታምኗል። ሱ-35 ከሩሲያ እጅግ የላቀ የአየር ላይ የበላይ ከሆኑ አውሮፕላኖች አንዱ ሲሆን እጅግ ዘመናዊ ሞተሮች፣ የረዥም ርቀት ራዳርና የተለያዩ አቪዮኒኮች የተገጠመለት የምዕራባውያን አራተኛ ትውልድ ተዋጊዎችን የሚገዳደር ጄትም ጭምር ነው። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት